ቴሌብር እንግዲህ አዲስ ፊቸር ይዞ መጥቷል። ይህንንም አዲስ ፊቸር ለመጠቀም እንግዲህ ቴሌብር አፕሊኬሽናችሁን አፕዴት ማድረግ ይጠበቅባቸዋል አሁኑኑ ማለት ነው። ከዛ በኋላ አፕዴት ካረጋችሁ በኋላ ትከፍታላችሁ። ዳሽቦርዱ ይሄን ነው። ከዚህ በፊት በንግድ ባንክና በዳሽ ባንክ ነበር ቴሌብር ሲያበድር የነበረው። አሁን ደግሞ ቴሌብር ከስንቄ ባንክ ላይ ፓርትነርድ በመሆን አጋር በመሆን ከፍተኛ ብድር እስከ 1 ሚሊዮን ብር ማበደር የሚቻልበት መንገድ ይዞ መጥቷል። እሱን ክሊክ ስታደርጉት ወደ ስንቄ ባንክ ማለት ነው ፋይናንሻል ሰርቪስ ወደዚህ ወስዳቸዋል። የኔ እንደምታዩት ማክሲመም ሊሚቱ እስከ 13500 ብር ድረስ ማለት ነው ይሰጣል ማለት ነው ስንቄ ባንክ። እዚህ ጋር 5 ቀን አለ። የ5 ቀን እስከ 5000 ብር ይችላል ማለት ነው። የ10 ቀን ደግሞ እስከ 6000 ብር እንዲሁም የ30 ቀን ወይም የ1 ወር ማለት ነው እስከ 15000 ብር ድረስ ይችላል። የ45 ቀን ደግሞ እስከ 30000 ብር እያለ ይቀጥላል ማለት ነው። እናንተ በምትችሉት አቅም ለስራ በምትፈልጉበት አኳኋን መበደር ትችላላችሁ። ወዲያውኑ ይሰጣችኋል ማለት ነው። ይህ በጣም አሪፍ ነው። እኔ ለምሳሌ 45 ቀኑን ክሊክ አደርገዋለሁ። 13500 ጽፋለሁ። ከዛ ቪው ለዋለሁ። ከዛ እንደምታዩት እዚህ ጋር ያሳያቸው ሁሉም ዲቴል የሚያበቃው ቀን ምናምን 877 ብር ደግሞ ፋሲሊቴሽን ፊ ወዲያው ይቆርጣል። ከዛ በየቀኑ 90 ብር አካባቢ እየቆረጠ ይሄዳል ማለት ነው። ይሄ ነው በጥቅሉ። ለበለጠ መረጃ እንግዲህ ቻናሉን ሰብስክራይብ አድርጋችሁ ተከታተሉ። ሀሳብ ምናምን ካላችሁ ኮሜንት ላይ መጥቀስ ትችላላችሁ ማለት ነው።